የደቡብ ኢትዮጵያ ክልል ወጣቶች ጉዳይና በጎ ፈቃድ አገልግሎት ኮሚሽን ኮሚሽነር አቶ ማርቆስ ማቴዎስ ጾታን መሰረት ያደረጉ ጥቃቶችን ለመከላከል በየጊዜው የግንዛቤ ማስጨበጫ ስራዎች እየተሰሩ ቢሆንም ሁሉም ባለድርሻ አካላት በእኩል ባለመሳተፋቸው ዜሮ ማድረግ ባለመቻሉ ለልማትና እድገት እንቅፋት የሆነውን በወጣቶች በሴቶችና በህፃናት ላይ የሚደርሱ ጾታዊ ጥቃቶችን ለመከላከል የተጎዱትን ለመንከባከብና ችግሩን በዘላቂነት ለማስወገድ ከራስ ጀምሮ ሁሉም ጉዳዩ የሚመለከተው አካል ለተግባራዊነቱ ግንባር ቀደም ተዋናይ መሆን አለበት ብለዋል። አንዱ እና ዋናው ችግር ሁሉም ባለድርሻ አካላት በእኩል ያለ መሳተፍ ነው። ጾታዊ ጥቃት ሴት ላይ ብቻ ሳይሆን ወንድ ለወንድ አለ፣ ሴት ለሴት ጥቃቶች አሉ። ስለዚህ በቀጣይ በእስከታች ባሉ የኛ መዋቅር ይሄን አጀንዳ አድርገው ጾታዊ ጥቃት ላይ ህፃናት ላይ የሚደርሱ ጥቃት ላይ ሴቶች ላይ የሚደርሱ ጥቃት ላይ አፍላ ወጣቶች ላይ የሚደርሱ ጥቃቶች ላይ በትኩረት በእኛ ደረጃ እንሰራለን። ኃላፊነት መውሰድ አለበት ሁሉም ሰው። ይሄ ላይ ነው ጥቃት የሚደርሰው፣ ወንድም ላይ ነው ጥቃት የሚደርሰው፣ ታናሽ ላይ ነው ጥቃት የሚደርሰው። በግለሰብ ደረጃ ይሄን አስተሳሰብ ሰው መያዝ አለበት። አክለውም ተቋሙ ከተደራጀ አጭር ጊዜ እድሜ ያለው በመሆኑ ሰራተኞች ተቋማዊ አሰራርን በማዘመን በመልካም ስነ ምግባር አገልግሎት በመስጠት ጠንካራ ተቋም መገንባት እንዳለባቸው አሳስበዋል። የደቡብ ኢትዮጵያ ክልል ወጣቶች ጉዳይና በጎ ፈቃድ አገልግሎት ኮሚሽን ከፍተኛ ባለሙያ አቶ ኃይሌ ከበደ በበኩላቸው ክልሉ አርብቶ አደርና ከፊል አርብቶ አደር ያለበት አካባቢ በመሆኑ ባህልን መሰረት በማድረግ በአፍላ ወጣቶች በሴቶችና ህፃናት ላይ የሚፈጸሙ ጾታዊ ጥቃቶችን መከላከል በአንድ ሴክተር ብቻ ተሰርቶ የሚያልቅ ባለመሆኑ እያንዳንዱ ማህበረሰብ ይህ ጉዳይ የኔ ነው ብሎ መስራት አለበት ብለዋል። ላለፉት በርካታ ዓመታት ስራዎች እየተሰሩ ናቸው፣ ግን ችግሮችን መቅረፍ ያልተቻለበት ዋነኛ ምክንያት አንደኛ የሚሰጡ ስልጠናዎች ሁሉ ዘላቂነት ባለው መልኩ አይደለም። ማህበረሰቡን ሰርጾ ስራው በትክክል እንዲሰራ ደግሞ በአንድ ሴክተር ብቻ ተሰርቶ የሚያልቅ አይደለምና ቅንጅታዊ አሰራር ይፈልጋል ማለት ነው። በኮሚሽኑ የሰው ሀብት ዳይሬክቶሬት ዳይሬክተር አቶ ተፈሪ ነጋ ሰራተኞች የስነ ምግባር መርሆዎችን ተከትለው በአግባቡ የውስጥና የውጭ ደንበኞችን እንዲያገለግሉና የመረጃ አያያዝ ስርዓታቸውን በማዘመን ውጤታማ ስራ እንዲሰሩ ለማድረግ ስልጠናው ማስፈለጉን ተናግረዋል። በቅርቡ የመዋቅር ማሻሻያን ተከትሎ በቀድሞ ወጣቶችና ስፖርት ቢሮ ስር የነበሩት ሁለት ተቋማት ለሁለት ተካፍለው የወጣቶች ጉዳይና በጎ ፈቃድ ሆኖ ራሱን ችሎ በኮሚሽን ተደራጅተዋል። በዚህ ኮሚሽን ስር ያሉ ሰራተኞች ቀጣይ በሚኖረው የስራ ስምሪት ላይ ጠንካራ ሰራተኛ ሆኖ መልካም ስነ ምግባር ተላብሶ በተሰማሩበት የሙያ መስመር ጠንካራ ተግባራትን ውጤት ያለው ጊዜ ቆጣቢ ተግባራትን እንዲያከናውኑ የሚያስችል ግንዛቤ የሚያስጨብጥ መድረክ ነው። የደቡብ ኢትዮጵያ ክልል ወጣቶች ጉዳይና በጎ ፈቃድ አገልግሎት ኮሚሽን የወጣቶች ዘርፍ ባለሙያ ወይዘሮ አበበች ካባ በበኩላቸው በሴቶች ላይ የሚፈጸሙ የጥቃት አይነቶችን እንዴት መከላከል እንደሚቻልና ተቋማዊ አሰራርን በማዘመን የተሻለ አገልግሎት በመስጠት ውጤታማ ስራን ለመስራት የሚያስችል ግንዛቤ ከመድረኩ ማግኘታቸውን አስረድተዋል። ጥቃት ሲፈጸም ዝም ማለት እንደሌለብን፣ ለጥቃት የህግ ከለላ እንዳለ መጀመሪያ አውቀን ላላወቁትም ደግሞ አሳውቀን ከራሳችን የሚጠበቀውን ነገር መወጣት እንዳለብን ከሰነዱ ብዙ ግንዛቤ ያገኝቻለሁ።